ረጅም ሰዓት በእግር ነበርኩ። በእግሬ ሲደክመኝ ሲታክተኝ በመኪና ገባሁ ማለት ነው። እዚህ አካባቢ መሰለኝ የሆነ ምን አለ የሆነ ከኔ ስም ጋር ተቀራራቢ እንትን አለ ታፔላ አለ። አዎ እዚህ ነው። በጣም የማልወደው ማለት ነው። የሆነ አቅም ኖሮኝ ባስቀይረው እያልኩ ጊዜ የምጸጸትበት እስኪ ያለ እዚህ ፊት ለፊት ላይ አይደለም ግን አይቼዋለሁ። አሁን ካሜራ ለምሳሌ እዚህ ጋር ግን ያለው ምንድን ነው ግሪን ኤሪያ ነው የሚለው አሴ ግሪን ኤሪያ ነው የሚለው ያ ሳይሆን አሴ መቃብር አስፈጻሚ የሚለው ናት ማለት ነው። ከፍ ያሉ መኪናዎች ካሉ ቀለብ አድርገው ነው የሚሄዱት። ያው ማየት አያዩም በማለት እንጂ መስኮት ክፍት አድርጌ ነው እየቀረስኩ ያለሁት። ሞተር አደባባይ ታውቁታላችሁ? የብሔር ብሔረሰቦች ድልድይ ተብሎ ነበር ስያሜው። ምናልባት አሁንም መጠሪያው ሲሆን እርግጠኛ አይደለም። እንደ ተመረቀ ግን የብሔር ብሔረሰቦች ድልድይ ተብሎ ድልድዮች ይበዙበታል አደባባይ ማለት ይሄ እንደዛ ነበር። ግን አሁን ሲጠቀሙት አላይም። ጎተራ ብቻ ነው እንትን የሚለው ስያሜው። ሲመረቅ ግን የብሔር ብሔረሰቦች ድልድይ ብለውና ምን ችግር አለ? ለስም ደግሞ ተግባሩ ነው እንጂ እውነት ነው። ታምራት የሚለው ነገር ከዓይን የራቀ ከልብ ይርቃል፣ መረሳሳትን የሚያመጣ ምናምን ይላል። አክነ ከጎረቤት እየሰማሁ ነው። ታምራት ማን ነው? ደስታ ታምራት። እሺ አሁን ደግሞ ዛሬ ያው ጀምረናል ጉዞአችንን። መነሻችን ከስቴዲየም ነው። መዳረሻችንን ስንደርስ የምንነግራችሁ ይሆናል። አብራችሁን ተጓዙ። አስፋልቱን ላስጎብኛችሁ። በቃሊቲ መስመር ማለት ነው ያለን። መሿለኪያ አካባቢ እንደ ገረጋንቲ መንገድ በደግ ቁጭ አድርገናል። ሙዚቃ ከፈተብኝ ሊያስቀጣኝ ይችላል። ይህ ፕላትፎርም አይወድም፣ ሰዎችን ገንዘብ አይፈልግም። አንጡር ሀብቱን ንግል አንዱ የአንዱን ወጣቻል።
ለምን ሳይለንት ላድርገው? ይህ ነገር መዝሙር ነው ዘፈን ነው? የምር አላውቀውም። ቋንቋም ሌላ ስለሆነ ምናልባት ካልተሰማ ጥሩ። ባቡሬ ይዞ የገባ ድሬ ስልኬን ጠለፍ ካደረጉኝ የለሁበት። ስንቆም እያንቀሳቀስን እንወስዳለን እንጂ በእውነቱ ጥሩ አይደለም። እዚህ አካባቢ የሚባሉ ቦታዎች ማንማና ፈረስ ቤት ከጎተራ ወደዚህ መሀል ላይ ከስቴዲየም እና ጎተራ መሀል ላይ ያሉት ማለት ነው። በቅሎ ቤት ነው ፈረስ ቤት ይባላል። ይህ እንኳን ታምራት ነው አውቀዋለሁ። እሺ ቀጥለናል ጉዞአችንን። ረጅም ሰዓት በእግር ነበርኩ። በእግሬ ሲደክመኝ ሲታክተኝ በመኪና ገባሁ ማለት ነው። እዚህ አካባቢ መሰለኝ የሆነ ምን አለ የሆነ ከኔ ስም ጋር ተቀራራቢ እንትን አለ፣ ታፔላ አለ። አዎ እዚህ ነው። በጣም የማልወደው ማለት ነው። የሆነ አቅም ኖሮኝ ባስቀይረው እያልኩ ጊዜ የምጸጸትበት። እስኪ ያለ እዚህ ፊት ለፊት ላይ አይደለም ግን አይቼዋለሁ አሁን ካሜራ። ለምሳሌ እዚህ ጋር ግን ያለው ምንድን ነው? ግሪን ኤሪያ ነው የሚለው። አሴ ግሪን ኤሪያ ነው የሚለው። ያ ሳይሆን አሴ መቃብር አስፈጻሚ የሚል አለ። በጣም አልወደው ማለት ሁልጊዜ በዚህ ሰልፍ እሱን ነው ማስታወስ። እዚሁ አጠገቡ ነው ያለው። የአንድ ሰው ነው ማለት ነው። ግሪን ኤሪያ ይላል። ያው እዛ ሲጀምር ፊት ለፊት ላይ ይኸው እዚህ ታፔላ የት ጋር ነው? ይኸው አሴ ቀብር አስፈጻሚ ይማረው ወዮልህ ታስቀይራታል። ከእኔ ስም ጋር ስለሚቀራረብ በጣም ነው እንትን የሚለው ቀር ይለኛል። እንዴት ቀብር አስፈጻሚ ደግሞ መልካም ነው። በእርግጥ ያረፉ ሰዎችን በአግባቡ ማስፈጸም ግን እኔ እንጃ ብቻ ቀር ይለኛል። ብቻ ቀን ቢኖረኝ ሰውየውን አግባብቼ ሌላ የተሻለ ወይ ስም ወይ ሌላ ስራ ቀይርለታለሁ። አይሁን አይቀየር ካለ ሌላ ስም እንዲቀይር ማድረግ በመመካከር ማለት ያው እሱ የራሱም ስም ይሆናል ሊሆን ይችላል። አቆላምጦ ምናምን ያው እኔም አቆላምጬ ነው ሙሉ አይደለም በእርግጥ ጎተራ ላይ ጫፍ ላይ ካናት ሆነ ማለት ከፍ ያሉ መኪናዎች ካሉ ቀለብ አድርገው ነው የሚሄዱት። ያው ማየት አያዩም በማለት እንጂ መስኮት ክፍት አድርጌ ነው እየቀረስኩ ያለሁት። ጎተራ አደባባይ ታውቁታላችሁ? የብሔር ብሔረሰቦች ድልድይ ተብሎ ነበር ስያሜው። ምናልባት አሁንም መጠሪያው እሱ ይሆን እርግጠኛ አይደለም። እንደ ተመረቀ ግን የብሔር ብሔረሰቦች ድልድይ ተብሎ ድልድዮች ይበዙበታል አደባባይ ማለት ይሄ እንደዛ ነበር። ግን አሁን ሲጠቀሙት አላይም። ጎተራ ብቻ ነው እንትን የሚሉት። ስያሜው ሲመረቅ ግን የብሔር ብሔረሰቦች ድልድይ ብለውና ምን ችግር አለ? ለስም ደግሞ ተግባሩ ነው እንጂ
እውነት ነው። ታምራት የሚለው ነገር ከዓይን የራቀ ከልብ ይርቃል፣ መረሳሳትን የሚያመጣ ምናምን ይላል። አክነ ከጎረቤት እየሰማሁ ነው። ታምራት ማን ነው? ደስታ ታምራት፣ ታምራት ደስታ አባቱ ነው። አርፏል። ነፍሱን በአጸደ ገነት ያደርግላት ብለን እሺ ቀጥለናል። ኮተራን አለፍ ብለን የተንደረደርናት ወደ ሳሪስ እያቀናን ነው። ከሳሪስ ከመድረሳችን በፊት ሌሎች ቦታዎች አሉ። ንፋስ ስልክ፣ ካዲስኮ፣ ማሞ ይባላሉ። የአካባቢ ማሞ ነው የሚባለው። ጋሽ ማሞ ይባላል። የማሞ ተሳፋሪዎቻችን አውርደን ጉዞአችንን ቀጥለናል። ድጋሜ ነው የተኛሁት። ታዲያ ተኝቼ ነው ያደረኩት ይላል። አለው መሰለኝ ተኝቼ እኮ ነው ያደርኩት ይላል። ድጋሜ ተኝቶ ማለት ተመራቂ ዮሴፍ እዚህ ጋ ዮሴፍ ነው። ዮሴፍን የማያውቅ ይኖር ይሆን? አዲስ አበባ ሳሪስ አካባቢ ዮሴፍ ቤተ ክርስቲያን በዚህ ቅዱስ ሚካኤል ነው ያለው። ማዶ ተሻግሮ ነው ዮሴፍ ያለው። እናማ እንዲህ እንደያልን ቀጥለና ጉዟችንን እስኪ ዙም ላድርግላቸው የሆነ ነገር ኤሮፕላን ትንታ ነገረ ትናል ካዲስኮ የሚለውን ስም በምን ታውቁታላችሁ? የሚያውቅ እስኪ ካዲስኮ ንፋስ ምንድን ነው የሚባለው? ካዲስኮ ንፋስ ስልክ ቀለም ፋብሪካ። እዚህ አካባቢ እሱ ነው የሚታወቀው። አስተካክዬ የጠራሁት በነገራችን ላይ ይችን ንፋስ ስልክ የምትለዋት ሳይ ነው። ያው ንፋስ ስልክ ትላለች። አካባቢውን አውቀዋለሁ፣ ግን ስሙ ተሰርጾብኝ ነበረ፣ ተደብቆብኝ ጨዋታዬን ወጌን ያው እንዳይሆነ እያደረገው ሲጣጣር በአጋጣሚ የተጻፈ ታፔላ አየሁኝ ማለት ነው። ደራሽ ለወገኑ ይላሉ። እንዴ ነው። ማንኛውም ካዲስኮ አካባቢ ነን ያለን። ወደ ሳሪስ እያቀናን ምንድነው? የባቡር መስመሩ ከፍ ብሎ ነው ወይስ ሀይገር ላይ ነው? በአጋጣሚ ያለሁት በለጠ ብዬ እኮ ነው። ኧረ እባክህ መንገጫገጭ 52 ባርና ሬስቶራንት ወይ
ቸፈረሴ ቡና ገብሴ ቸፈረሴ ቡና ገብሴ ፈረሴ ምናምን የሆነ ግጥም አለ። ዝም ብሎ አይደለም ቡና ገብሴ የሚባለው ጠፋብኝ እንጂ መንገድ ተዘጋጅ፣ ቆመናል፣ እንንቀሳቀሳለን። እመኑኝ እንሄዳለን። መንገድ ስለተዘጋጋ ቀስ እያለ እንደ ኤሊ የምንጓዘው። ምንድነው የሚያስጠነቅቀን ሰውየው? ይዝትብናል። ካሜራማናችን ላይ ዘምአ ምጻረ ቃል ነው። አንዳንድ እንትኖች አሉ፣ ታፔላዎች የማንግባባቸው ምናልባት ቀርበንም ታንግባባ እንችላለን። ጠይቀም ማለት ነው። ከየት አመጣው እንዴት ነው ልትጠቀመው የቻልከው? ምክንያት የላቸው። በቃ ዝም ብለው ብቻ በቃ ደስ ስላለ የተጠቀምኩ ሲሆን ቦታ እንደዛ ነገር ይላል። ብቻ ይሁን። ኢትዮባ ሲላልች ነገር እንዴት ነው? ክፍለ ሀገር ላይ እኮ ብዙም የመንቀሳቀስ እድሉ ዝቅተኛ ነው። ለምን የሚል አይጠፋም። በሉና ይመለሱ ናቸው። አደይ አበባ ደርሰናል። አደይ አበባ ማለት ሳሪስ ማለት ነው። ከዚህ ጀምሮ አደይ አበባ ይባላል። የተወሰነ ትንሽ ልፍ ይልና ያው ሙሉ ሳሪስ ማለት ነው። በአጠቃላይ ከሳሪስ ያው ልዩ ቦታው አደይ አበባ ስለሚባል ቀስቀስ አደይ አበባን ተሰናብተናት እያለፍን ነው። ሳሪስ ወራጆች እዚህ መጨረሻቸው ነው በእውነቱ። በርቀት እስኪ ሞክሩ። ምንድን ነው የሚለው አይታይማ። ዙም ላድርገው ሳላልፍ። ተንጠልጥሎ ስልኬን እንዳያናግሩኝ።
ያልነቃ አይጥልም ዕቃ። ምንና ምን ነው ከንቃት ጋር ተያይዞ ከነቁ ገንዘብ አይሆኑም የሚባለው ማለት አያገለግሉም ይባላል። ምንና ምንድን ናቸው? ሳሪሳችንም እየተሰናበትናት ነው በእውነቱ። ሳሪስና አካባቢዋን አሁን ደግሞ ሳሪስ የምትታወቅበት ሌላ መጠሪያ ቅዱስ ቦታ አለ። ሳሪስ አቡነ ገብረ መንፈስ ቅዱስ። አሁን እዛ አካባቢ እየደረስን ነው ማለት ነው። እሳቸው እንኳን ያው ፊት ለፊት ይታያል፣ ግን ራቅ ይላል። መስመሩ ከላይ ስለሆነ የማልፈበት ፊት ለፊት አይደለም። ቤት አሁን የክረምት በመድኃኒዓለም የክረምቱ ነገር ነው። ባየው በምሰማበት በማይበት ነገር አየር ሁኔታ ድመንመን ብሏል። ግን ያው ሙቀት አለ፣ ግን ጸጥ ያለ ነገር መሀል ክረምት ላይ ሆናል። መድኃኒዓለም አሁንም ይቅር በለን። እንደው ይህስ ከተማ ነው ይሁን፣ ግን ሌሎች አካባቢ እኮ እንደዚሁ ተመሳሳይ ስለሆነ ነው። እንደውም ከተማው ላይ ይዘንባል፣ እየዘነበ ነው ከተማ ላይ። እዚያን አክል ገጠሩ አርሶ አደሩ አካባቢም ፈጣሪ እንትን ካለን ከዘነበልን መልካም። ያው እዚህ አሁን አቦ ማዞሪያ ይላል፣ የጽሁፍ ጠፍቷል፣ ግን አቦ ማዞሪያ ነው የሚለው። ባቡሬ ይኸው እዚህ ከሚዘርበት ቀስ ባቡሬ ቀስ አንድ ምንድን ነው የሚባለው ስቴሽን ይቀረዋል። የመጨረሻ የባቡር ሳሪስ አቦ እዚህ ፊት ለፊት በዚህ መስመር አለፍ ነው ማለት ፊት ለፊት ይታያል። ያው ስላልቆምኩ ዙም አላረኩት። የባቡር ስቴሽኑ የመጨረሻ ቃልቲ ማለት ነው። ምናልባት 2 ደቂቃ ይፈጃል ከዚህ እዛ ነው የሚያልቀው ማለት ነው። አሁን ግን ወደ መሀል ከተማ ከመነሻው ወይም ከመጨረሻው እየሄደ ነው። ጉምሩክ ቃሊቲ አካባቢ ያለው ጉምሩክ ነው ይሄ። የቃሊቲ ጉምሩክ ያው ኮንቴነሩ ጉምሩክነቱን ሲያሳብቅ ኢትዮጵያ ይላል። ባህር ሲያቋርጡ እንግዲህ የማንነቱን ሲያሳውቅ ማለት ነው። እየሰራ ነው። እዚህ የሚጠረግ ነገር አለው። ባቡር የሆነ ነገር እየቀባ ነው። ተጋቢ ያሳያቸው። ዳር ያዝ እንዳታሸፍንብኝ ይህ ማለት ነው። ምን እያደረገ ነው ልጁ? ባቡር መስመሩ ላይ እየቀባ ነው። የሆነ የለቀቀ ነገር አለ። በቃ እሱ ራሱ እየተግደረደረ አላሳለፈውም። ስለዚህ እያለፈ ነው። ጉላጉላ ስግና ያሸፈነብኝ ነው።
ከሸፈነ ነጻ ሆኜ አልቀርጽም። ሌላ መኪና እዚህ ጋር ከገባ ማለት ነው። እዚህ ጋር ነው አሁን ይሳፈራሉ። የቃሊቲ ባቡር መነሻው ከዚህ ነው፣ መጨረሻውም እዚህ ጋር ማለት ነው። ባቡር ስቴሽኑ ቃሊቲ ባቡር ስቴሽን። አሁን ባቡር ሄዷል፣ እየተፈተሹ ነው። ያው ስለሚመጣ እየገቡ ይጠብቃሉ ማለት ነው ቆሙ። እዚህ ማዶ ያው የምታየው ፊት ለፊት ጉምሩክ ነው ቃሊቲ። ስለዚህ ቃሊቲም በጉምሩክም በባቡርም በእንትን ብቻ አይደለም እናስታውሳት፣ በከርቸሌዋ ብዙሃኑ በእርግጠኝነት የሚመጣለት እሱ ነው። ከርቸሌ ስጠራ ታችን ሄድክ አይጨካኔህ። ላውን ቢሄድ የሚገርም እይታ ነበረው። ያሳዝናል። ላውን አልሄድም እንጂ ላውን እንደዚህ ከድልድዩ በላይ ቢሄድ አሻግረን የምናየው እይታ በጣም ደስ የሚል እይታ ነበረ። ይሁን ብለናል። ይህንንስ ማናየ? ማንም አላየ። ያው እዩት፣ ያየ ካለ ይለፈው። ውሃ ልማት አካባቢ እና ቃሊቲ ደግሞ ምናለ ማሰልጠኛ መንጃ ፍቃድ ማሰልጠኛ የሚወጣባት እዚህ ነው ማለት ነው። አንደኛ ቃሊቲ እሱም አላት። ታላላቅ ተቋሞች አሉ ቃሊቲ አካባቢ። ያው ኢንዱስትሪ ዞንም የታወቀች ነች። ስልኬን አደረ። አሁን እዚህ ጋር ያለው ማሰልጠኛ አካባቢ ነው። ከዚህ ወደፊት ደግሞ ምን ሄደው ውሃ ልማት ይባላል። ከውሃ ልማትም ጋር ውሃ ልማትም አላት እንጂ ውሃ ልማት ድርጅት ትልቅ ድርጅት ታላላቆች ድርጅት ነው የምላቸው። እና ቃሊቲ የትራንስፖርት ፍሰቷን ከፍ ያለ ነው። ግን በዛ ልክ ያው አሁን መንገዱ እየተስተካከለ ትንሽ መጣ እንጂ አሁንም ዝም ብሎ ነው፣ ብዙም አይደለም። ብዙ ትራንስፖርት ፍሰት የሚሄድበት ነው፣ ግን አሁንም የተስተካከለ አይደለም መንገዷ ማለት ነው። ያው እዚህ ውሃ ልማት እንደዚህ ውሃ ልማት አይደለም የተባለው ድርጅቱ አለ። ከተማችን ዙም አድርገን እናሳያቸዋለን። ኢትዮጵያ ኮንስትራክሽን ምንድን ነው የሚለው ኮርፖሬሽን ነው የሚባለው። የኢትዮጵያ ውሃ ስራዎች ኮርፖሬሽን ነው እንደዛ ምናምን። አለፍኩት። ይሄ ታፔላ ነው፣ አልፈ ነው ሄደ ነው። ከዛ ደግሞ ቃሊቲ ዳቦአችን የማንበላው ዳቦ አለ ቃሊቲ አካባቢ። ሸገር የችግር ዳቦ ሸገር ዳቦ አለ። እና በእውነትም ብዙ ድርጅቶችን አቅፋ ይዛለች ቃሊቲ። በውስጧ ታላላቅ ተቋማቶች አሉ ማለት ነው። ያው ግን ተጠቃሚዎች ሆነን አይመስለኝም። ከሌላ የመጡ ናቸው የሚጠቀሙት። ያው የንጹሃን ትውልድ ጉልበት የሚበዘብዙ አሉ። በሰሩት ልክ የማይከፍሉ ድርጅቶች ብዙ ናቸው። የተሰራው ጨርቃ ጨርቅ ፋብሪካ አለ፣ ሸራሪ አለ፣ ብረታ ብረት አለ፣ ትልቅ ድርጅቶች አሉት። እና የኢንዱስትሪ ከተማ ናት ቃሊቲ ክፍለ ከተማ። መንፈሳዊ ደግሞ ቃሊቲ ሲጠራ ቅዱስ ገብርኤል አለ። እሱ በላው ላይ ስናርፍ እዛው ስለሆነ እናየዋለን። ሜድሮክ ኮንስትራክሽን ኢትዮጵያ ኃላፊነቱ የተወሰነ የግል ኩባንያ የሸገር ዳቦ ያልኳቸው ይሄ እዚህ ጋር የሚታየው ማለት ነው። ይሄ አካባቢ ነው። የፊት ለፊት ያለው ክፋት ኮንቴነር ለምን ትፈታተነኛለህ? ወደዚህ ያለው ነው ሸገር ዳቦ።
ከዛ ከዚህ ቀጥሎ ደግሞ የሚገኘው ማረሚያ ቤታችን ነው። የምናረምበት የምታረምበት የምታረምበት ቦታ። ተው የስልኬን ነገር እንዳትፈታተኑ፣ የስልኬን ነገር አደራ በምድር ብለናል። በቃ ቀጥል ለማለት ነው። ቀጥል ማለት የሆነ ጥናት ነገር ነው። በመንፈሳዊ እንደዛ ምስል ቃሉ እንደዛ ነው። አሁን ወደ ከርቸሌ ስንደርስ እንኳን ያው በአመቺ ሁኔታ ላንይዛት እንችላለን። ሊሞጨልፉን ይችላሉ በአየር ላይ ማለት ነው። እስኪ ብቻ እንሞክራለን። ግን እዛ አካባቢ ነን ያለነው። አዲስ አበባ በፍቅር እንገንባት የሚል ጽሁፍ ታሳያችሁ። ይህ ማለት ነው አዲስ አበባ በፍቅር እንገንባት ይላል። መልካም ቃሉ ያጣለን። እስኪ ነው ማረሚያው አካባቢ ደርሰናል። ስልክ እንጀት እንያዝ። ያው ይሄ ማረሚያ ቤቱ ነው። ለማንኛውም ለክፉ ለደጉ ማረሚያ ቤቱ ነው። አልፈነው አለፍነው። ተመስገን ባለንበት ሆነና ያለፍነው። ቃሊቲ ማረሚያ ቤት አለፍን። ከዛ ቅዱስ ገብርኤልን እናገኛለን። ተሳልመን ቀጥላለን። ያው ቅዱስ ገብርኤል በዚህ ከማለት ነው። እስኪ ዙም ኢን። ይኸው ቃሊቲ መካነ ብርሃን ቅዱስ ገብርኤል ቤተ ክርስቲያን ነው ይሄ ለፊት የሚታዩት ማለት ነው። በበሩ ላይ ነው የምናልፈው። ስንቀን ቀረው መሰላቸው። ሐምሌ ላይ ሆነን ነው የምንቀርጸው። ዛሬ 14 ቀን ከ4 ቀን በኋላ ክብረ በዓል ያው እንትን እያለ ነው። ወይኔ ይሄ እንትን ሸፈነች ሲያናድድ። ማርያም መቻል ታላቅ መንፈሳዊ ጉባኤ ይላል። ከ17 መሆን አለበት ወርጄ ላጣራ። ስለዚህ በዚህ ቦታ ወረድ እንዴ እዚህ አካባቢ ወርድ ያዋጣኛል። ወረድኩኝ ማለት ትንሽ ሄድ ነበረ። እዚህ ጋ ማየት ስላለብኝ ወረድኩኝ። ከ4 ቀን በኋላ ቃሊቲ ቅዱስ ገብርኤል ክብረ በዓል ነው ማለት ነው። ዓመታዊ ክብረ በዓል። እስኪ እዛ እንትን ልበለና ተሳልሜ ወደ ቤት እሄዳለሁ። ያው ገና ነገ ትራንስፖርት ያስይዘኛልም። እኔ እንደ ብርታቴ ነው። በእግሬም ልሄድ እችላለሁ እና ግን አሁን አይቼ መሄድ ስላለብኝ አራድኩኝ። ቃሊቲ ቅዱስ ገብርኤል አካባቢ ነው የምንገኘው።
እንሻገር። ቃልቲ መካነ ብርሃን ቅዱስ ገብርኤል ቤተ ክርስቲያን 17 ከ17 ጀምሮ ነው ጉባኤ። ስለዚህ ጉባኤ ከ17 ጀምሮ ማለት ነው ለ3 ቀን 19 ያልቃል። ያው ለቀኑ ያደርሰን ብለናል። እንትን እያለ ነው እና ዝግጅት ላይ ናቸው። ለማንኛውም የዛን ቀን ይበለን። አመሰግናለሁ። ሰላም ሁኑልኝ። ማሪያ ያክብርልኝ። መልካም ጊዜ ሰናበታችሁ ማለት ነው። ቸር ተመኙ፣ ቸር እንድታገኙ። መልካሙን እሹ መጥፎን እሹ። ሁሉም መርምሮ መልካሙን ያዙ። ክፋት ለማንም በጎነት ለሁሉ። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ሰላም ሁኑ።